የሚታይ ቦታ አስቀምጪልኝ። እሺ እሺ። ቆይ እንዴት እንደዚህ ታደርጋለሽ? ምንድን ነው? ያት ፋይል ምን እንዳደረገች? በቃ እያጋጥማል። ይህ ፋይል ለእኔ ምን እንደሆነ ታውቂያለሽ? የአባቴ ንብረት የያዘ ፋይል እኮ ነው። ቆይ ምን ያክል እንደሚያስፈልገኝ እየነገርኩሽ አልነበረ? ቆይ ሌላ ሀሳብ አለሽ? በጣም ይቅርታ። እዛ ይቅርታሽን ይዘሽ ገደል ግቢ። ኤላ አሪ እንደዛ ተናገራት። አንቺ ነሽ የልብ ልብ እየሰጠሻል እንዲህ ንብረት እንደዚህ እንድታደርግ የምታደርጊያት። ለሊ ኤላ እውነቱን ነው። እኔ ስድና ቆይ አንቺ ዴቪድ ታማምነሽ ነው እኔ ልሱት እንደዛ አስተማመንጫጭኝ ነበር። እስቲ አሁን ማን እንደሚያድንሽ እናያለን። አንቺ አቃጣሪ፣ አንቺ ፍቅር ልቀቂኝ እያሳመምሽ ነው። ምንሽ ነው ያመምሽ? እዚህ ጋር ነው ፍቅር ልቀቂኝ፣ ጭንቅላቴን እያሳመምሽ ነው። አንቺ ጭንቅላትሽ ነው ያመምሽ አይደል? ሊዱ ይኸውልሽ፣ እኔ በዴቭ ይሄን ያህል ነው የምታመመው። ስሜቱን አምጪው። ፍቅር ልቀቂኝ አንቺ እብድ። ይኸውልሽ ከአሁን በኋላ ለዛች አደይና ቤዛ አከራከራለሁ ብትይ ጸጉርሽን ነቅዬ መላጣ ነው ማድረግሽ። እሺ ምን እያደረግሻት ነው? ኤላ ያንተ ወር መጣልኝ እኮ ገላይ ነበርች። እብድ። አንተ አይመለከትም ኤላ። ለምንድን ነው የማይመለከተኝ? ሊዱ እኮ ናት። ሊዱ እኮ ነች ያልከው ኤላ? እኔ እስከማውቀው ድረስ ለሊ ነበረች አንተ ፍቅረኛ ነውስ? ከመቼ ወዲያ ነው ሊዱ ያንተ ውሽማ የሆነችው? ፍቅር ተሳሳትኩ? አዎ ተሳስተሻል። የሚያምሽ ከሆነ ሂጂና ታይሽ። ትሰምኛለሽ ፍቅር፣ እኔ ባርኮት ወይ ዴቭ አይደለሁም። ከኔ ጋር ባትሳፈጭ ይሻልሻል። እሱማ አንተን አክብሬ አጠገብ ድርሽ ብያለሁ። እንዴ ታዲያ ማን ነው የሚያሮጥሽ? አባቴ እዚህ አካባቢ ደርሷል፣ እያፈላለገኝ ነው። የምርሽ ነው አይደል? እንዴ ቆይ ያለሽበትን ቦታ እንዴት አወቀ? ማን ነገራቸው? ያለውቅም እንዳይመን ግራ ገብቶኛል። እና ታዲያ ልብስሽን ይዘሽ ወጣሽ? ለአንቺ እኮ እዛው ነፎንቃ ጋር መሆኑ ነው የሚሻልሽ። ይባስ ሰፈር ውስጥ ስትሯሯጭ እንዳያገኝሽ። ከቤት ማንኮ ከወጣሁ ቆየሁ። ሌላ ስራ ላፈላልግ ደላላ ጋር ሄጄ ነበር። ከዛ አባቴን ከርቀት ሲያጠያይቀኝ ወደዚህ መጣሁ። እና ታዲያ አባትሽን በአካል አይተሽው ነው እንደዚህ የምትንቀጠቀጭው? ይኸውልሽ አዴ ተረጋጊ። መፍትሄ አይጠፋም። የሆነ መፍትሄ እናበጃለን። ምን መፍትሄ ይኖራል? ለምን ሰርች እንኳን እኮ መብላት አልቻልኩም። እንደዛ ከሆነ እኛ ለምን አናወሩ? ኪንጎ አትሞኝ። አባቴ ለምን እንደምትጨፍነው? ራሴን ወደ ሌላ መቀየር ይኖርብኛል። እየቀለድክ ነው? በፍጹም አልቀለድኩም። ኪኳ ነይ እጅሽን አንቺ። ኪኳ አሁን ተነፈስኩ። እንዴ ምን ሆነሽ እጅሽን የለቀቅሽው? ኪኳ ናውል እዚህ ምን እየሰራህ ነው? አንተ ውሻ እዚህ ምን አባ እየሰራህ ነው? ኤላ ተረጋጋ። ልቀቀው ኤላ ልቀቀው። ናውል እኮ እኔን ፍለጋ ነው እዚህ የመጣው። ለሊ ምንም ለመሸፋፈን አትሞክሪ። ይሄ እኔና አንቺ ቤት ነው ያዳ አይደለም። አንተ ውሻ ምን ሊሰራ ነው የመጣው? ይሄ ሁሉ በአንቺ ጦስ ምክንያት ነው አይደለ? ደግሞ ኤላን ስተውልሽ ናውል አማረሽ። አንቺ ደግሞ የመጣልሽ አታውልሽ። ዘቤ ወደዛ ምን ታካብዳለህ? እኛም እኮ ፍቅር እናውቃለን። ምን ነው ልጅ ያለ ጓደኛ ታስከራት ነው እንዴ? ትሰማኛለህ? እሱ አንተን አይመለከትም። ድህነቴ ይሻለኛል እናንተም እናት እንዳላችሁ ሁሉ እኔም እናት አለኝ በማለት የቤዛ ጭቅጭቅና የፍቅር ጭቅጭቅ ስለመረራት ቤቱን ጥላ መሄዷ ይታወቃል። ከቤት መውጣቷ ሳያንሳት ከዴቭ ጋርም ቤዛ ልታጣላት ሞክራለች። እኔን እናንተን እዚህ ጥለው እነሱ ፍቅራቸውን እየተጫወቱ ነው በማለት ለዴቭም ትነግረዋለች። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰራተኛዋ አደይ ክፍል 57 የቀጠለና ዋና ዋናዎቹ ቤዛን ጉሮሮዋን አንቋታል። አደይ ከዚህ በኋላ በአንቺ ምክንያት እንድትከፋም ሆነ እንድታዝን አልፈልግም። የጎደላትን ነገር ሙይላት፣ የምትሰራውንም ስራም አግዣት። ከዚህ በኋላ የሆነ ነገር ብሰማ ከአንቺ ራስ አልወርድም ይላታል። የሰማሽ ቤዛ እጅጉን በመደንገጥ እሷ ምን የናትና ነው እንደዚህ የምንከባከባት ልዘላት በማለት ትመልስለታለች። በቅርቡ ጓደኛውንና እናቱን ስላጣ ብቸኛ ሆኗል። ብቸኛ በሆነበት ጊዜ ደግሞ አደይና ሊዲያ ከበጣ ገቡ ነበር። እንኳን ናኦል ቢበድላቸውም በደላቸውን ሳያዩ እሱ ሐዘንና ችግር ከጎኑም ቁመው ነበር። ይሄንን ያየና የተረዳ ናኦል አሁን እንደ ቤተሰብ ሆኖ ሊንከባከባቸውና ሊረዳቸው እየሞከረ ነው። ማንም እነሱን እንዲናገርበትና እንዲከፉም አይፈልግም። ከነ ኤላ ቤት ስላለች ናኦል አደይን ፍለጋ ወደ እነ ኤላ ቤት ይሄዳል። ናኦል ወደ እነ ኤላ ቤት መሄዱ ለምለምንና አደይን አስደንግጧቸዋል። እንዴት መጣህና ለምን መጣህ የሚል ጥያቄም አቅርበውለታል። ለምን መጣህ ሳይሆን እንኳን ደህና መጣህ ነው የሚባለው በማለት ይመልስላቸዋል። እነሱ አለመሄዱን ጠልተው ሳይሆን ኤላ ናኦልን እዛ ቤት ካየው እጅጉን ስለሚቆጣ ፈርተው ነው። አደይን ምን አሰብሽ? ስደቱን ተውሽ ወይ በማለት ይጠይቃታል። አደይም ቻት ገንዘብ ትንሽዬ ካፌ እንደምትከፍትና ቀስ እያለ ወደ ትልቅ ደረጃ እንደምትደርስም ትነግረዋለች። ናኦልም እባካችሁ ከእናንተ ጋር ልስራ በማለት ይጠይቃቸዋል።
እኔና እሷ ለሁለት ለመስራት ስላሰብን አንተ ለብቻህ መስራት ትችላለህ በማለት ይጠይቁታል። እሱ ግን እህት እንዲሆኑትና ከጎኑ ሆነው እንዲንከባከቡት ስለፈለገ ብቻውን መስራት አልፈለገም ነበር። እነሱም ጥያቄ ቀጥለዋል። ብሩን የታገኘው በማለት ይጠይቁታል። ከዚህ በፊት ሴቶችን በመሸጥ ያገኘው ገንዘብ ሲሆን ለመጀመሪያ የሚሆን ገንዘብ እንዳለውም ይነግራቸዋል። ይሄ የሰው ገንዘብ ስለሆነ የሰው ገንዘብ ደግሞ አንተን አይጠቅምም፣ ይህንን ለመርጃ ድርጅት ስጠውና አንተ ከዜሮ ጀምር በማለት ተስፋ አስቆራጭ ንግግር አድርገዋል። ይህንን እየተጨዋወቱ ባለበት ጊዜ ኤላ ወደ እነሱ ያመራና ናኦልን ሲያየው እጅጉን ተናዷል። ለምን መጣህ? እንዴት መጣህ? ማንስ አመጣህ? የሚል ጥያቄዎችን ከጠየቀ በኋላ አሁን ተሎ ብለህ ቤቴን ለቀህ ውጣልኝ በማለት ይጠይቀዋል። ናኦልም ንቆታል። ኤላ ማለት አንተ ነህ ነው ቤት ብርቅ ነው እንዴ በማለት ሊያንገራግረውን ፈልጓል። ንግግር ለምለምን እና አደይን አስደንግጧቸዋል። ናኦል ተሎ ብሎ ወደ ውጭ እንዲወጣም ትጋብዘዋለች። አደይም ቀጥሎ እንኳን እስከ ቤት ትመጣና ከውጭ ማየት አልፈልግም በማለት ለሱ ያለውን ጥላቻም ይገልጽለታል። ናኦል ከኤላ ቤት በመውጣት መንገዳቸውን ጀምረዋል። ውጭ ላይ ኪንጎና ደመቀ ስለነበሩ ኪንጎ እጅጉን አደይን ስለሚወዳት ከናኦል ጋር ስላያት እጅጉንም ተናዷል። ናኦል አደይን ከሸኛት በኋላ እነ ኪንጎ አደይን አግኝተዋታል። ኪንጎ አደይን ስለሚወዳት እስኪ ለእኔም ጊዜ ስጭኝ፣ እኔ ከዛም ጋር አይሻለሁ፣ አንቺ ለምንድን ነው ለእኔ ጊዜ ያጣሽው በማለት ይጠይቃታል። ይህም ከዚህ በፊት ነግሬህ አልሰማኸኝም፣ ችግሬን አልተረዳኸኝም፣ ምን እንደምፈልግና ምን እንደሚያስደስተኝም አታውቅም። ታዲያ ይህንን ያለችውን አደይ ሰምቶ ካፌ ልውሰድሽ፣ ልብስ ልግዛልሽ ማለቱንም ቀጥሏል። ይህንን የሰማች አደይ እጅጉን ስለተናደደች በጥፊም ደጋግማ አከናንበዋለች። አሁንም ነገር አያጣትምና እነ ኤላን አልፋ እነ ኪንጎን አልፋ አሁንም እቤት ደርሳለች። አሁንም እቤት ሌላ ነገር እየጠበቃት ነው። ፍቅር ሰዓት ለብሳ ሰዓት ጎርሳ እየጠበቀቻት ነው። ፍቅር ለእናቷ አደይ ስራ እንደማሰራና በተደጋጋሚ ወደ እነ ኤላ ቤት እንደምትሄድ ስራ እንደሚበዛባት ትምህርትም እየተማረች እንዳልሆነ ሁሉንም ነገር ለእናቷ ከነገረቻት በኋላ እናቷም ከቤት እንድትወጣ ትዕዛዝ ትሰጣለች። ጥላም ፍቅር ትዕዛዝ አቅርባላታለች። ፌስታልሽን ያዥና ሂጂ፣ እናቴ ሂጂ ብላሻለች በማለት መርዶ ትነግራታለች። አንቺ መድከም ስለሌለብሽ እኔ ጓዝሽን እጠቀልልሻለሁ በማለት ከክላሷ ትገባና የአደይን ልብስ በፌስታል ቋጥራም ከፊቷ ወርውራላታለች። ለቤዛ የምስራች ትነግራታለች። ከዚህ በኋላ አደይ ከዚህ ቤት አትመጣም፣ እናቴ እንድትሄድ ፈቅዳለች፣ ሌላ ሰራተኛ ልናመጣ ነው እያለች የምስራቹን ትነግራታለች። እንዴትና በምን ሁኔታ አሳምነሽ ነግረሻት ነው በአጭር ጊዜ ውስጥ እንድትወጣ የተደረገው ትላታለች። ማን መሰለሽ ልጅቷ ፍቅር እኮ ነኝ ትላታለች። ቤዛም በቆፈርሻት ጉድጓድ አንቺው ራስሽ ትገቢያታለሽ በማለት በሌላ በኩል ቤዛ ለፍቅር ትዝትባታለች። ሌላ በኩል አሁንም ቤዛ ለዴብ እኔን እናንተን እዚህ አስቀምጠው ባርኮትና አደይ ከነ ኤላ ቤት ፍቅር ጀምረዋል እሺም ብለዋለች ብላ የሆነ ያልሆነውን ነገር ለዴብ ከነገረችው በኋላ ዴብ ራሱን መቆጣጠር አቅቶታል። አደይን የሰማሁት ነገር ልክ ነው፣ እውነት ነው፣ ፍቅሩን ተቀብለሽዋል በማለት ያስጨንቃታል። አደይም የማንንም ፍቅር እንዳልተቀበለች መልሳ ደጋግማ ትነግረዋለች። ይሄንን ያወራችው ቤዛ ውሸቱን ስለሆነ እሱ አንገቷን ይዞ ለማድረግ እየሞከርሽ ነው እንደዚህ አይነት ውሸት የምትዋሽው በማለት አሁንም ጉሮሮዋን አንቋታል። ቤዛ አሁንም ሴራዋን ማሴር ጀምራለች። ለምን ዴቭን አልደግመውምና በአጭር ጊዜ ውስጥ ሀብታም አልሆንም፣ የሱ ቤተሰቦች ውጭ ነው የሚኖሩት እያለች ነገሯን ጀምራለች። ፍቅር ምን እያልሽ ነው በማለት ጠይቃታለች። ለምን አንቺንና ዴቭን አንድ ላይ አትሆኑም? ደካማ ጎንና ጠንካራ ጎን ንገሪኝ፣ ሌላውን ለኔ ተይው ትላታለች። ይኸውልሽ ቤዛ ሌላ ነገር አስበሽ ከሆነ አልለቅሽም በምትልበት ጊዜ ከኋላቸው ዴቭ ደርሷል። ይኸው መጣለሽ ራሱ አውቃለሁ ስለሱ ደካማ ጎንና ጠንካራ ጎን እያለች ታቀሳስር ጀመር።
ምንድነው የምታወሩት? ምን እያላችሁ ነው? በማለትም ዴቭ ይጠይቃቸዋል። ነገሩን ገልብጠዋለች። ዴቭ የኔን ፍቅር አልቀበለኝ አለ። እንዴት ነው እሱን የራስ የማደርገው እያለች ነገረችኝ በማለት ለዴቭ ትነግረዋለች። ይሄንን የሰማች ፍቅር እጅጉን ተናዳለች። ጉሮሯንም ለማነቅ ሞክራለች። የተወረወረላትን ፌስታል ይዛ ጉዞዋን ጀምራለች። ዴቭ እጅጉን ይቅርታ ጠይቋታል። አደይን ተንበርክኮ ለምኗታል። እባክሽ አትሂጂብኝ፣ አንቺ ከጎኔ ከራቅሽ እኔ ሰው አልሆንም፣ ኑሮዬንም ብቻዬን መግፋት አልችልም፣ እባክሽ ይላታል። እሷ ግን በቃኝ ብላ ጠቅጥቀውም ሄዳለች። በኩል ደግሞ ቤዛና ፍቅር ግብ ግብ ገጥመዋል። ለምን ትዋሻለሽ? ለምን እንደዚህ አይነት ነገር ትሰሪያለሽ? እያሉ በሚጨቃጨቁበት ጊዜ አደይ ወደ ውጭ እየሄደች ስለነበረ አደይ ፍቅርን ስላደረግሽብኝ መጥፎ ነገር፣ ስላሴርሽብኝ ሴራ፣ ስለዋሸሽው ነገር ሁሉ ይቅር ብዬሻለሁ፣ ፈጣሪ ደግሞ ይቅር ይበልሽ ብላ መንገዷን ጀምራለች። አንቺም እናት እንዳለሽ እኔም እናት አለኝ፣ ችግሬንና ስቃዬን ይዤ ወደዛው ወደ እናቴ ብሄድ ይሻላል በማለትም ፌስታሏን ይዛ ጉዞዋን ጀምራለች። ዴቭ መረጋጋት አቅቶታል። ሁለተኛ ላይ ያገኛት አደይን ተለይቶታል። እሷን ፍለጋም ወደ እነ ኤላ ቤት ትሄዳለች በማለት ወደ እነሱ ቤትም አምርቷል። በሌላ በኩል ዴቭ እህቱን እባክሽ አደይ ከኔ ጋር እንድትሆን እርጅኝ፣ በዚህ ሰዓት ካላንቺ ማንም ከጎኔ የለም፣ እባክሽን አደይ ለኔ እንድትሆን እርጅኝ በማለት ይጠይቃታል። እሷም ለአንድ ተራ ሰራተኛ መስዋዕት አልከፍትም፣ እርግጥ ሌላ ሰው ከያዝክ ከጎንህ እሆናለሁ፣ ቤተሰቦች ሰራተኛ አፍቅሯል ብለው ቢሰሙስ ምን ይላሉ? ማለት ተስፋ አስቆራጭ ንግግር ታደርግለታለች። አደይ እኮ ከኛ ጋር ከሆነች ሁለተኛ ወደዚህ ቤት ተመልሰን አንመጣም፣ የራሳችን ኑሮ ቤት ተከራይተን እንኖራለን ይላታል። ሊዲያም ንግግሩን ልትቀበለው አልቻለችም፣ ውድቅ አድርጋበታለች። አሁን ዴቭ ግራ ገብቶታል። ከጎኑ ማንም ሰው የለ። ቀንም ሆነ ሌት የሚያስበው ስለ አንድ ሰው ብቻ ነው፣ እሱም ስለ አደይ። ሌላ በኩል ደግሞ አደይ የምትጨነቀው ለሚያፈቅሯት ሰዎች ሳይሆን ለቤተሰቦቿ ነው። ቤተሰቦቿን እንዴት ማስተዳደር እንዳለባትና እሷም አንድ ስቴፕ ወደፊት እንዴት መራመድ እንዳለባት ነው ግራ የገባት። አፍቃሪዎቿም ከኔ ጋር ሁኚ የሚል እንጂ ከዚህ የተሻለ ሕይወት አወጣሻለሁ ያላት እስካሁን አንድም ሰው የለም። ባርኮት ከዚህ በፊት እንደሚወዳትና እንደሚያፈቅራት ከነገራት በኋላ ወደ ኋላም ሸርተት ብሏል። ታዲያ እሷ የፍቅር ጥያቄ ካቀረበላት በኋላ እሺ ልትል ሞክራ ነበር። የተሻለ ሕይወት ያኖረኛል፣ ያግዘኛል፣ ይረዳኛል በማለት እሺ ልትለው ፈልጋ እሱም ወደ ኋላ መንሸራተቱ ይታወቃል። ባርኮት አሁን ላይ ቤዛ ስለመጣች ነው እንጂ ለአንቺ ያለኝ ስሜት አሁንም እንደቀጠለ ነው ሲልም ሰምተናል። ከዚህ በኋላ የአደይ ዕጣ ፈንታ ምን ይሆናል ብላችሁ ታስባላችሁ? ቀጣይስ ምን ይፈጠራል ብላችሁ ታስባላችሁ? እኔ እዚህ ላይ ይብቃኝና በቀጣይ ክፍሉን ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰላምታዬ በያላችሁበት ይድረስልኝ።